ትክፍቲውን ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰናበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጃዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይ የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ። ያስባሉ። በነገራችን ላይ ትግራይ ላይ ሆነው አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን ያ የፈጠረው ቫኪዩም አገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ ኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ። ኖ ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልግ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች
ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣለ አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፍ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህ ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢ በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ በምናምን ዘብ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራስ የመወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የትኛው ግዛት ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚልህ ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው። ሰው አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው
በአዲስ አበባ ዙሪያ የሚዋጉ አሉ፣ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንኪው አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹሊ ጠየቅኝ። ሌሎቹም አክቹሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሐራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዳያሎግ ያደርጋል። ዋይ ናሽናል ዳያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዳያሎግ እያረኩ ነው ይላል።
ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዳያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደ ኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን የቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው without involving ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ could be a perception perceived threat ሊሆን ይችላል፣ actually exist ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ we are fighting ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው። የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? it's just a war of survival። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና ህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከስምንቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been ፒስ ነው ቀድሞ። ግን ናሽናል ዳያሎጉ የሚያወራው ስለሌላ ነገር ነው። ኢቭን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። it's about survival። ጦርነት ነው ያለው፣ በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጽምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብጽ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለቴ ነው። እና ከዚህ አንፃር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን
ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? is more clear እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ I am there ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። 3 ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ?